ነው መኪናው እንደዚህ ያደረገው? መንገድ መርጣት ለምን እንዴ ዝም ብለህ ነው እንዴ እንደፈረስ ምጋለው? ኧረ እኔ በጣም እየተጠነቀቅኩ ነው የምነዳው፣ ግን መጀመሪያ መኪናው ምን ትጠነቀቃለህ? እንደዚህ ነው እንዴ የሰጠው መኪናው? መጀመሪያም እኮ በደንብ እኮ እንደዚህ እኮ ነው እንዲሁ ነበር እኮ በደንብ ሰርቪስ መደረግ አለበት ብያለሁ። ይሄ መኪና ማለት ለኔ ህይወቴ ነው እኮ የምጥለው በዚህ ነው። በቃ ይሄ መኪና ሁሉ ነገሬ ነው። እባክህ አረጋ ጥሪ ገባልኝ ልሂድ። ከነገ ወዲያ አይደል ያው ደግሞ ይቁር ሳልጨርስ ወይኔ ደምሳሽ በዚህ ሁኔታ ነው ይሄን እኮ የምጥለው። ወይኔ ሄሎ አለቃ፣ ዝግጁ ነኝ። የተፈላጊውን ሰው መረጃ ማወቅ ይቻላል? ታዛዥ ነኝ አለቃ። ከ3 ቀን በኋላ ስንሳ ሪፖርት አደርግልሃለሁ። ምንድን ነው? ማስጠንቀቂያውን ተቀብያለሁ። ሄሎ አልተቀበልኩትም ጋሼ። ጋሼ ብላ ጋሼ ትለኛለህ እንዴ? ቅድም መኪናው አረጀች አልከኝ፣ አሁን ደግሞ አንተ አረጀ እያልከኝ ነው? ኧረ እባክህ። ኧረ እንደዛ ለማለት አይደለም። ያው አለ አይደል አክብሮቱ ስላለ ነው፣ ለማክበር ያክል ነው። ክብሩ ቀርቶብኝ በቀኑ ገቢዬን በሰጠኸኝ። ኧረ እባክህ እቁብ አለ፣ የቤት ወጪ አለ። ኧረ እባክህ አንተ ሰውዬ። እሺ እሺ አለቃ፣ ምንም ስጋት እንዳይገባ በሚገባ ነው ትዕዛዝን የማከብረው። የኔ አካል ነሽ ምን አውርስሻለሁ አንጀቴና ልቤ። ድምጽ ያምራል እንዴ? አታውቂም እንዴ? በነገራችን ላይ 3 ሲንግል ለቅቄያለሁ። አይ አላወኩም። አታዳምጥ ማዘፍ ፈናሰም የድሮ ዘፋኝ አድናቂ ነኝ። የኔን ዘፈን ብትሰሚ የሚገርምሽ ነገር ማለት ነው በጣም ነው የምትወጪው። ምን ነው ልክፈትልሽ እንዴ? አይ ይቅርብኝ። ግድ የለም ልክፈትልሽ። ሙች ሊመችሽ ይችላል። እስኪ ከሁለቱ ምን የተለየ ነገር አለው? የድሮ ዘፈን ነው በነገራችን ላይ አሪፍ አድርጌ ሚክስ አድርጌ ነው የሰራሁት። ብዙ ባለሙያዎች ተሳትፎበታል።
አሻሽዬ ነው ሰርቄ? ኧረ ያልሰርቅም አሻሽዬ። ይኸውልሽ መሳደባችሁ እኔ ወዳኔ በኩል ስለመጣች ነው እንጂ ማለት ነው። እዛ ድረስ አብሬሽ ራሱ አልሄድም። ለማንኛውም እንከባበራ። እኔም በሆን ዳኒ ታማኝ ልጅ ነው ስላለኝ ነው አንተን ውስጥ ተስማማሁት። እንዴ ቢለዳኔ እና ርቀት አሁን ማን ይሄዳል ስታስቢ? ማንም ሰው አይደልሽ። የት አባቱ ገብቶ ነው? ቆይ ስልኩ የማይሰራ ይህን ያህል ቀን ስልኩ የማይሰራ? እሺ አሁን እኔ የት ልሂድ? የት ልሂድ? እስኪ የምጠጣበት የለኝ። የት አባት ልሂድ? የት ብሄር ነው? የት ልሂድ? እስኪ ወንድሜ ምን ልርዳ? ኧረ ችግር የለውም አባት፣ አመሰግናለሁ። ማነው ሰውዬው? እኔ እንጃ ላግዝ ምናምን አለ። ኧረ ችግር የለውም። ምን እሺ ጨረስክ? እባክሽ እኔ ስፖርት ጎማ አልያዝኩም። ምን ማለት ነው? አልያዝኩም ማለት አልያዝኩም። ምን ላድርግልሽ? አንተ እየቀለድክ ነው እንዴ? የምሬን ነው። አልያዝኩም። እንደ አጋጣሚ የለኝም። ምንድን ነው? በቃ ለማንኛውም እኔ በጣም ቸኩላለሁ። ገብቼ ማድረስ ስላለብኝ ትንሽ ነው የቀረኝ። በእግሬ ቢሆን ይጋል። አንቺ እየቀለድኩ ነው እባክሽ። ያምሻል። አንተ ቆይ ያምሃል? አንቺ ራሱ ስፖርት ጎማ ሳልይዝ የምንቀሳቀስ ሹፌር ቀሽም ሹፌር አልሽኝ እንዴ? ምን ሆነሻል? ምን አይነት ቀልድ የምትቀልደው ታዲያ? በዚህ ሰዓት ቀልድ ትቀልዳለህ? 5 ደቂቃ እስኪ ከ5 ደቂቃ በኋላ እንሄዳለን። ግቢ ለማንኛውም ሻፍት ነው። Eu gostosos. ትንሽ በቃ አመሰግናለሁ። እስማም ሰውነቴ እንዲከከግሬ ራሱ ኢትዮጵያ እንደዛ አንተ እኮ እግርህን ቢደክምም እንኳን አፈር አይደክምም። ይሄ
ያንዷን ጎረቤት ስትቀበለን እንት ይሆናል። አረ በእናትሽ እዛች ጋር እንደዚህ ጫፍ ላይ ስንገበኝ ሱቃለች አዛቢዎች በጣም ልጅ ቆማ ነበር ታክሲ ማለት አረብስ አንተ ግን ፍጥነት ቆይ አስማተኛ ነህ እንዴ? አሁን አብረን አልነበርም? ከምን ሄደ ተቀበልካት? በእኛ ሙያ ሹፌር ስትሆኚ ስፒድ የሚባል ነገር አለ ላጥላጥ ከቦታው ጋር መመሳሰል አለብሽ ገባሽ አይደል? አያቴ ምን ትላይ ነበር መሰለህ? ምን አሉ? ሹፌርና ወታደር እንዳታገቢ መሄጃቸውን እንጂ መመለሻቸውን አታውቂም ትላይ ነበር። የወታደሩን አላውቅም ከኛ ከሹፌሮች ላይ ግን ወረድ ወይ ለማንኛውም በል በቃ ስትገባ ወልልኝ ብርህን ደግሞ ነገ ሰጣለሁ። በቃ ለማንኛውም ቻው ቻውሽ ሻዳ እንዴት ነን? አሬ ሰው ልጅ መመሳሰል ሰላም ነው? እዚህ ሀገር ደግሞ አቤት አቤት ነው እንዴ መግባቢያችሁ ቋንቋችሁ? አልገባኝም ነው የሚባለው። አላወቅሽኝም? አንተ ደግሞ ማለት እዴ አንቺ የሆነ እንትን ሙዚቃ ምናምን ዘፈን አሰሚም ክሊፕ ምናምን አትይም? አሬ ሰማለሁ እና እንትና ማነው ዚጊ ዛጋን አታውቂው? አንተ ነህ እንዴ? ዚጊ ዛጋ ነኝ ዛጋ ነኝ ዚጋ ነኝ እኔ ነኝ እኮ በእናትሽ። ታዲያ ምን ነው አለስክ? ፊት ግን ይመስላል እንትን ነው ምን መሰለሽ አልበሜን ለመስራት ብታይ በጣም ጭንቀት ላይ ነኝ። ምግብ አልበላም፣ ውሃ አልጠጣም፣ የሆነ በቃ ዲፕሬሽን ውስጥ ነኝ ያለው። ለዛ እንዴት መጣ ወደ ሀገራችን? ብቻ ኮንሰርት አለ እንዳትለኝ። አረ ልልሽ ነው ኮንሰርት አለ ነው ገባሽ? እኔ ምን መሰለሽ ያው እኛ ፌመሶች ብዙ ጊዜ ሰው የበዛበት ቦታ ላይ እንትን አንልም። ወክ እኮ እያረኩ ሀገሪቷን ቀኘት እያረኩ አንቺን የመሰለ ቆንጆ አላገኘሁም መሰለሽ። እኔ የምልሽ ባይሆን ከአዲስ አበባ ስመለስ በጣም በደንብ ነው የምናወራው። እሺ እንዴት ነው ስልክ ትሰጪኛለሽ ወይስ ልስጥሽ? አንተስ ልስጣለ? እሺ እኔ እናት እዚች ጋር መዝግቢያት በስልክ 0900 በስመ አብ አንቺ ቁጥር እኮ ዶላር ወይ ቴንክ ዩ። ለማንኛውም እሺ ታዲያ ወዴት ነው? አይ እኔ አሁን እኮ ወደ አዲስ አበባ ልሄድ ነው። እንዴ ከዚህ ከሰዓት በኋላ እኮ አይቻልም። የምርሽን ነው? በስመ አብ በቃ ባይሆን በኋላ እደውልልሻለሁ። እሺ እደውልልሻለሁ። አቤት ዚጊዛጋን አላውቀውም። ዚጊዛጋ ቢሰማ ራሱ ሼቭ ነው የሚይዘው። ተረጋጊ አለቃ በሰላም ገብቻለሁ። አንዳንድ ነገሮችን ዞር ብዬ ያየው ነበር። እሺ አለቃ እሺ። ሩምሽ ግን በጣም ነው የሚያምረው። ሻምዶ ተፈልገው ያው እንደምታውቂው መኪና ውስጥ መተኛት አይመችም። በዛ ላይ ደግሞ ቀድሜ ሩም ምናምን እንዳልይዝ ብር አልሰጠሽኝም። በቃ እሺ አሁን ብር አውጥቼ እሰጥሃለሁ። ሄደሩን ዘተኛ እዚህ ጠይቂያቸው ነበር የለም ብለውኛል። እና ሌላ ቦታ ይዘተኛ ታዲያ እንዴ መሽቷል እኮ በዛ ላይ ሰው ሀገር ላይ ነው ያለ ነው እንዴ ስንከሽከሽ አናቴን ቢሉኝስ? ቆይ እሺ አሁን እንዳትረብሽኝ ያርፈተኛ። አረ ችግር የለውም እየተግባባ ነው። ግን እኔ ማንንም የምረብሽ ቅድም ፕላንም የለኝም። እንዴ እዚች ጋር ተግደል ብዬ ተኛለሁ። ችግር የለም። እኔ የምልህ አቤት። ምን ነው ዝም አልክ? እና ምን ነው ልስፈን ልጩ ልበድ እንዴ? ራስን ብትጠብቅ ግን ቆንጆ ነበር። ኧረ እባክሽ አልጋ ላይ ስትሆኝ ነው እሱ ስሜት የተሰማሽ። ለነገሩ አንቺ ብቻ አይደለሽም እኮ የሚገርምሽ ብዙ ሴቶች ናቸው ቀኑን ሙሉ ከኔ ጋር ከዋሉ በኋላ የሚገርምሽ ፍቅር ይዛችሁ በቃ በፍቅር ያልኩሽ ጠብ እዛ ሜጄ ጠብ እዚህ ሜጄ ጠብ በቃ ጠብ ነኝ። ለማያውቅ በየመንገዱ ስልክ ቁጥር እየተቀበልክ እንደምትል ማላውቅ መስሎ አሁን ልተኛበት እንዳትረብሽኝ። በቃ ለኔም ህልም ይልኝ። እሺ ተኝ
እኔምስ ለስራ ነው የመጣሁት ምናምን ስትይ አልነበር እንዴ? እንደዚህ እየቃዠሽ ተኛለሽ? እንዴት አደርሽ? ለምን እንደምትቀሰቅሰኝ አንተ እንቅልፍ የለህም? አይ ራበኝና ትንሽ እኮ ቤት ውስጥ ምንም ነገር የለም። ቤቱ የተሟላ ነው ግን ምግብ የሚባል ነገር የለውም። ሰዓት ሄደ እንዴ? ተነሽና ወተን ብላ። ምንድነው ስራ ለስራ ነው የመጣሁት ምናምን ታያለሽ? እንደዚህ መጋደም ልክ ነው? በቃ እሺ ልውጣ፣ ሰዓት ረፍዷል። አካባቢ እንደዚህ ጽድት ያለ ነው። በጣም እኮ ነው የሚያምረው። እንዴ ቀላል እዚህ እንደ አዲስ አበባ መስሎ በፉጨት ሴቶች ልትጠራ እንዳትሞክር። አናትህን ነው በመሰራ የሚሉልህ። ማለት ህግ ምናምን የለም እንዴ? ኧረ እኔ አያገባኝም። እዛው አዲስ አበባ ገብቼ ነው ማደር ፈልገው ነው። ትሄዳለህ። አሁን ላይ አንድ ሰው ጠይቄ መጣ። እሺ ፈጠና አድርጊው። ሄሎ እንዴት ነህ አርቲስት አኪ? እየቲጂዬ ወዬ ዛሬ አይመችም ተገናኝተን ብዘፍንልኝ? አረ ምን ችግር አለው ዘፍንልሻ እንዴ ችግር የለውም እንዘፋፈናለን እንዴ ምን አምባሰል ትዝታ አንቺሆዬ በቃ ትዝታን ባንቺሆዬ አድርጌ በአምባሰል ወጣዋለሁ እሺ አረ መጣለሁ እሺ እናት ቻውሽ አዘፍንልኝም አሁን ሺዚ ጊዛጋን ዘፈን ብትለኝ ምን የሚለው ልዘፍን ነው አዲስ አረ ይሄም
ምን ይሻለኛል? ሄሎ ደምሳሽ። ሄሎ ምንድነው አንተ ቁመጣ አላቆምክ እንዴ? ምን ቁመጣ ለምን አቆማለሁ ብለህ ነው? እመጣለሁ። ትንሽ ችግር ገጥሞኝ ነው። ወደ ክፍለ ሀገር ወጥቼ ነው። ነገ እመጣለሁ። እጥለዋለሁ። ችግር የለውም። ከጣልክ 5 ቀን አልፈዋል። እሺ። አይ እኔም ሞኝ ነኝ እሱ ይጥለዋል ብዬ እንትን ማለት እንደው ምን ይሻለኛል? ገና ለገና መንጃ ፍቃድ የለውም ብሎ የወጠጤ መጫወቻ አደረገኛ። አንተ ቆይ ትንሽ አይከብድም? ባንዴ አውቃት እንደዚህ ሮም መግባት? አንቺ ትንሽ ቆይ አይደብርሽም እንዴ? የሰው ስሜት ላይ ዝም ብሎ ውሃ መቸለስ? ልክ ልጅቷን እኮ ስንት ነገር ብዬ መሰለሽ አሰማመጥኳት። በቃ ልክ አሁን በቃ ምን ቢስ ነው ብዬ ልክ ልገባ ስለሆነ አውጣ ምናምን ያልሽ ምን አይነት ነው? ቆይ አንተ አይከብድም እንዴ እንደዚህ? አንቺ ራሱ አይደብርሽም የሰው ስሜት ላይ ውሃ መቸለስ እንዴ? ኧረ በዛውስ ለምን እንደዚህ ብትሮጠው? ቀስ በል እያልኩ አይደል? መኪናውን የታቆመ ነው እንደዚህ በእግር የምትሮጠው? አንቺ አምሻኔ መኪናውን እዛ ጫፍ ላይ ያቆምኩት እኔ ተራመጂና እንሂድ በቃ። ለምን እንደዚህ የሚያበረታታ? ተመልሼ እመጣለሁ። ተኝና ጠብቂኝ ብያለሁ። ለአንቺ እመጣለሁ ደግሞ ምን ሆነሽ ነው ደግሞ ቁጭ ያልሽው? ምን ሆነሽ? ትንሽ ረሰራ ለነገሩ በጠራራ ፀሐይ እንደዚህ እየዞርሽ ራስሽን ባያምሽ ነበር በጣም ይገርም። አሁን እሱን ተውና መድኃኒት ገዝተህልኝ ነው። መድኃኒት ያምሻል። መድኃኒት ምን ያደርጋል? ይኸውልሽ ይልቅ ማለት ነው እዛ ሰፈር ውስጥ ዞር ዞር የሚገርምሽ የሆነ ቤት ምርጥ የአበሻ አረቄ የነጭ ሽንኩርት አለ አይደል? ገባውልሽና እስኪ እቺ ነገር ለወድ ምናምን አሪፍ ነች ብዬ ገብቼ እኔ አንድ ሁለት አረኩ ይዤ መጥቻ። እስኪ ለምን አቀምሻትም? የምር ኧረ አንተ አትቀልድ። ራስ ምታትን ባራኪ ያምሻል እንዴ? አሁን ለምሳሌ ሄጄ ፓራሳሙል ብገዛልሽ እሱን ትውጪዋለሽ፣ ከዛ ታደነዝዥዋለሽ መሙን አይደል? አረቄ ምንድነው ያደነዝዝልሻል ነው። እንደውም ያበሻ አረቄ ይሄ ነጭ ሽንኩርት አለው ምናምን ብሏል። አሪፍ ነው በጣም ድንዝዝ ነው ማለት። አትቀልድ። እኔ አልጠጣም። በእኔ ወርብሽ እስኪ ዝም ብለሽ አንድ ሁለት ይቅመሹ እንዴ። ምን ሆነሻል አንቺ? እኔ ራሱ ማልቀድም የለልድኩ ክብሮኝ ገብቼ ሁለት መለኬ ጣሳ አረግ በስመ አብ አሁን የሚሰማኝ ሰላም ለምን ነው አንድ ሁለት ዝም ብለሽ አታርቂያት እንዴ? ራስ መታት ደግሞ አይደለም የኔ ታይፈስና ታይፎይድ ነው። ዝም ብለሽ እየተንቋለሽ አረቄ ደግሞ አሪፍ ነው ለሱ ብዙ እንዳይበዛ ዝም ብለሽ ነጭ ሽንኩርት ነው የሚል በቃ አታዥ አንድ እንደው እንዳመን ዝም ብለሽ ጎበዝ በቃ ትንሽ ደቂቃ ጠብቂያት ትሰራለች። አሁን ራስ ምታትሽ ይጠፋል፣ የሚቆረጣጠምሽ ይጠፋል።
ለምን ቆይ ፈታ እንደ እሺ ወለጌ ስሚ ኮማንድ ፎርስ ነው የሚባል ነገር አለ እዚህ ሀገር ማለት ስለዚህ በኋላ ሰብስቦ ከሚያስሩን በቃ ለምን እዚሁ እንጨፈርኩ እንችላለን እዚህ እንጨፍርን አይ አነገርኩሽም ያጂ ቆይ ዝም ብዬሽ ገመት ማለት ነው ውስጤ ያለው ጠይቅሻለሁ እያልኩ ፖሊስ ነሽ የሺ አተናምጡ እኔ የፈለኩት የሽለኝ ቀጠሮ በርተግራው እንዳላዝረ ዝልቅ ማለት ነው የብሩን አታስገቢልኝም ብራስ ያንተ ደግሞ በዚህ ሰዓት ብር ምናምን አቤት አለቃ መቼ አሁን እሺ በተደጋጋሚ ነግሬሃለሁ አንተ አድርሰኝ ስልህ ማድረስ እንጂ ሚስጥሬን ማወቅ መብት የለም አይደል ስትያኛው ነው ሁለት ነፍስ ያለኝ ነው አይደል መስልሽ ቆይ ሄዳ አጣራስትኝ እጃ አጣራለሁ ነዳ ስትኝ ነዳለሁ እንዴ ቆይ ምን ማለት ነው አንተ ትፈራለህ እንዴ ወንድ አይደለህ ምን ማለት ነው ወንድማ ወንድ ነኝ እንዴ ያምሻል እንዴ ስትያኛው ነው ብረት ለበስ ነው እንዴ መስራት ይችልሽ ቆይ ምን አይነት ጣጣ ውስጥ ነው የገባሁት እንደው እናት ልሸኝሽ እግዚአብሔር ይስጥልኝ አረ እግዚአብሔርማ ሰጥቶሻል ለምን የተሰጠሽ ነገር አትጠቀይበትም ጤነኛ ነህ አረ እኔ ከይኸውልሽ ከተማ ውስጥ እንደኔ እዚህች ሀገር ላይ እንደኔ ጤነኛ ሰው መኪናዬን እዛ ጫፍ ላይ ነው ያቆምኩት ምን ነው ዜተኛው አንተ አኬ ምን ሰክረህ ነው ገብተህ መኪና ውስጥ አትተኛ ጭራሽ እየደበደብሽ ነው የምታስሪ ማኔ ኧረ ወይኔ አይኔ ጭራሽ እንዴ አንቺው ምን ከአዲስ አበባ ድረስ ተከትዬ ስለመጣሁ አይኔ ምን ሆነህ ነው እሺ እዚህ ጋር የወደቅከው እንዴ ምን አድርጌሽ ነው የመታሽኝ እኔ እኮ ልጅቷን ምንም እንደ ሴት ልጅቷን ነው የተናገርኩት እኔ አንቺን አልተናገርኩም ብዬ ኧረ አልበታውም ተረጋጋ ወይ አይኔና አንቺ ቆይ ቢያንስ እዚህ ጋር መችልም አይኔ ወይስ ተረጋጋ ማን ነው ልጁ? እኔ አላውቀውም። ምን እያለች ነበር? ምንም። እንዴት ነው ምንም የምትይ? ቆይ የሆነ አድርጎሽ ቢሆንስ? እሺ መጥቶ ገሎሽ ይልሽ ቢሆንስ? ታውቃለሽ ባንቺ እንደማልጠራጠር የሆነ አድርጎ ቢሆንስ? ሰው እንዴ ዝም ብለሽ ታየዋለሽ? ኧረ ቀለል አድርገው። ቀለል አድርገው? አላወቀኝም ማን እንደሆንኩኝ። ደግሞ አይቼዋለሁ። ፊቱ አዲስ አይደለም። የሆነ ቦታ ብቻ አውቀዋለሁ። አላወቀኝም። እደርስበታለሁ። ሂጂ ግቢ አንቺ።
እኔ ያለው ጋር ጠርቼ እመጣለሁ። ቤት ጠብቂኝ። አንቺ የት ነው? ማን መንፈስ ነው እንዴ? ቆይ ያምሻል። አንቺ ማን ነው እዛ ጋር የተኛው? ምን አቀልሻለሁ ነው? አንቺ አልሽ ነው ይሄ ሰው እኔ ምን አውቃለሁ? ብቻ ግሬስ ነው ቆየው። ያምሽ በቃ ይኸውልሽ፣ ካስበኝ በቃ ብለን እንጩ አንተ ደግሞ ያማክ ምንድነው? ወይ አንቺ ከተኛሽ ሰው ወንድ አይደል እንዴ? ታታታው ያምሻል እንዴ? ቤት ገባ እኔ ምን አውቃለሁ? ለምን ደካች ካታረገው እንዴ? አንቺ እኔ ተኝቼ ሰው አስገብተሽ ነው እንዴ? ምን ማለት ነው? ማን ይያቆ ይሄ ለቸካው ወንድ አይደል? አንተ ራስ ወዳለ እንዴ? ለብዶ እንደዚህ ብትል እኔ እንደ ጄምስ ቦንድ አካሄዴ ራሱ አይተሻ ለመክፈት እንደፈጀብ አንተ ወንድ አይደለ እንዴ? አረማይ አንቺ እንደዚህ ፈሪ ነሽ? ወይኔ ወይኔ ኡፍ ናትዋ ደህና ነኝ። ይሄ ነገር ምንም እያማረኝ አይደለም። ለማንኛውም አንቺ ራስሽን ጠብቂ። ይሄ ነገር እቅዱ፣ አላማው፣ ሀሳቡ አልገባኝም። ስለዚህ እኔ ላይ ተቀኝ የሚፈርጥላት በአንቺ በኩል ስለሚመጣብኝ አንቺ ራስሽን ጠብቂ። አደራሽን ስትወጪ ስትገቢ ራስሽን ቼክ አድርጊ። በኋላ ደግሞ በአንቺ መጥቶብኝ አናቱን ብዬው ማይሆን ነገር ውስጥ አልገባ። አደራሽ። እሺ፣ ግን ይሄን ያህል አትጠራጠር። እንደዛ ነው የሚባለው። ራስሽን ለመጠበቅ ሞክሪ። እኔ ወንጀል ውስጥ ገብቼብሽ አንቺ ምን ያተሽኝ በኋላ ህይወትሽ ከማይሆን ቦታ እስከሚገባ አሁኑኑ ራስሽን ጠብቀሽ ነገሩን እስከማቅ የነገ ቼክ እስከማድረግ አንቺ አርፈሽ ቤት ተቀመጪ። ይህን ጉዳይ ማወቅ አለብኝ። በሚስቴ መቶብኝ ምንም ዝም አይደለም። እስኪ የሆነ ቡና ነገር አድርግልኝማ እስኪ። በጣም ድብቅ ሰው ነሽ። ድብቁኝ እንኳን አይደለም፣ የስራው ባህሪ ነው። ቆይ ያልገባኝ ነገር ምንድነው? ስራሽ ሌባ ነሽ፣ ፖሊስ ነሽ ወይስ አጋሽ? ሌባ ሌባ በሆን ከስራ ባልደረባዬ ጋር እዚህ ጋር ዝርፍጥ አድርጎ የሚያስቀምጠኝ ምን አለ? አልገባኝም። ማለት ያው እኔ የብዙ ሴቶችን ልብና ቅርብ በመስረቅ ስለምታማ ምናልባት ፖሊስ ከሆንሽ እንዳታስሪኝ ፍራቻ ነው። ገባሽ አይደል? ሌላ አይደል? ያንተ እንኳን ትንሽ ከበድ ይላል። ከፍተኛ ስለሆነ ይግባኝ መጠየቅ አለብህ። እንደዛ ከሆነማ ማተባን ምችልኛል። እሺ ቢሮ እንግባና መታና። አረ ይመቸኛል። እኔም በፊርማዬ ነው ማረጋግጥልሽ። ወረቀቱ ነጭ ስለሆነ ለፊርማ እንዳያስቸግርህ እየተጠነቀቅ አሻራ ጣል። አረኛ የስንቱን ነጭ ወረቀት ላይ ስንት ይፈርመናል። ቀስ እያልን ነው ጠብ እያልን የምናስቀምጥ አሻራችን እና በላውን እሺ ተነስ። በጣም ደብሮኛል። ዘና ማለት ፈልጋለሁ። ወተን ሪላክስ እናድርግ። እኔ እንኳን መዝናኛ ሌላ ነው፣ ግን ካልተመቸሽ በቃ እሺ ሄደን እንዝናና፣ ችግር የለውም። እሺ እንሂድ።
አዎ ገባሻ በኔ ብትስማሚ ምንም የለም። የተለያየ ፍንጭ እያገኘው ነው፣ ግን የደረስኩበት ይመስለኛል። እሺ አለቃ። በቃ እንግዲህ ጮህብኝ። እኔ እዚህ ሰው እኔ ቆይ ሽማግሌ ነው ወጣት ነው? እኔ እኮ ግራ ገባኝ። እኔ ነኝ ጋሼ እያልኩ ራሱ ሽማግሌ ያረው። ደወለ ደግሞ ዛሬ። ሄሎ፣ ይቅርታ የሆነ ነገር እኮ ገጥሞኝ ክፍለ ሀገር ሄጄ ነው። ክፍለ ሀገር? ማን አባ ፈቅሮልህ ነው ክፍለ ሀገር እዛው ሄድከው? ለምንድን ነው አንተ ቆይ ገቢ የማታስገባው? ይቅርታ ማለት ያለውበት ሀገር ባንክ የለም እና ሩቅ ነው። እኔ ደንጋይ ልበላል ነው? ምንድነው ችግርህ? ቆይ ለምንድን ነው ገቢ በሰዓቱ የማታመጣው? እሺ ኧረ አስገባለሁ። ዘመዶች የገቡበት ጉድጓድ ግባ። አሁን አስገባልኝ። ይኸውልህ አሁን አስገባልኝ። እሺ ጭራሽ ደግሞ አሁን ክፍለ ሀገር እዛው ሄድክ? ሄሎ ኧረ ተው ሄሎ እየጠበቅኩ ነው። አስገባልኝ አሁን አስገባልኝ። የሚዘጋ ይዝጋ። መድኃኒዓለም አባቴ እንደው ትንፋሽህን ይዝጋው። እንደው አንተ ሊመቼ ነው የምላቀቅህ? ደህና ሰው መስሎኝ መጀመሪያ ያለ ተያዥ ሸጥቼ መኪናዬን እንደዚህ በገንዛ ንብረቴ ተቃጥዬ ልሙት? እንደው ምን ይሻለኛል አሁን ክፍለ ሀገር? ለምንድን ነው እነዚህ ቁባ ያስገቡን? በቃ ቴዲ ቀሪ። ሄሎ ቴዲ፣ አረ ምንድን ነው አንተ ቀሪ ብሩን አስገባ እንጂ ነገ ዕጣ ሊወጣ ነው። በቃ ሰው ምን ሊወስድ ነው? አስገቡ። ሄሎ አቤል፣ አቁቡን አስገባ እንጂ ምንድን ነው እናንተ አስገቡ እንጂ። ሄሎ መሲ፣ ምንድን ነው አንቺ ቁቡን አስገቢ እንጂ ቆየሽ እኮ። አዎ አስገቢ። ቀሪ ብር አለብሽ፣ ላኪ ቶሎ በይ። ቆይ ግን እኔ ያልገባኝ ነገር ጉዳይሽ እዚህ ሰፈር ነው እንዴ ያለው? በተደጋጋሚ ሰፈር እየመጣን እኔ እቀመጣለሁ፣ አንቺ ደግሞ እንደ ሞዴል እንደዚህ ጣት ያለሽ። እዚህ ሰፈር ነው ተብሏል፣ ግን እርግጠኛ አይደለሁም። እኔ ግን በጣም ትዕግስትሽ ይገርመኛል። እና እርግጠኛ ላልሆነ ነገር ነው እንዴ እንደዚህ
እንደ ቱርክ ሴት ፖሊስ ጥቁር በጥቁር አድርገሽ ኮፍያሽን አድርገሽ ምናምና እምትይው ሰራተኛ ስትሆን ትዕግስትና ጽናት ያስፈልጋል። ካልሆነ ግን ስኬታማ አትሆን። እባክሽ እኔ ስለምታወሪ ወሬ ምንም አይገባኝም። ይልቅ ይኸውልሽ እኔ በባዶ መንዳት በጣም እየደበረኝ ነው። ብሯን ወዲህ በይ በቃ ላኪያት። አንተ መቼም ሴትና ብር ነው ሙያህ። አሁን ገና በማይመጣው መጣሽብኝ። አሁን ብሩን ይልቅ እስቲ ናኒ ድሽ ያስገባልሃል። ታይ ማስገባቱን እንኳን እኛ ነን የምናስገባው። ስራ እንቀየር፣ ቦታ እንቀየር። ይልቅ ጣርጊ እናስገቢልኝ። ማን ነው ብሯን ላኪልኝ። ናሻውን ተነሳ። ሄሎ ወይ መቼ አሁን? እሺ ሄሎ አቤት መቼ አሁን? ማን ነው ታውቀዋለህ? እኔን ይመስላል? እርግጠኛ ነህ? እስኪ ለማንኛውም አዲስ ነገር ካለ ንገረኝ። እሺ? አዎ አዲስ ነገር ካለ ንገረኝ። በደንብ አጣራ። ማን ነው ደግሞ በዚህ በሌሊት የሚደውል? ሄሎ ጋሼ ብላ መኪናዬን በላህ። ደግሞ ምን ቀረና ነው በዚህ በሌሊት የደወልክልኝ? አይ እንትን ትንሽ እኮ መኪናዋ ተበላሽታ። መኪና ተበላሸ? እና እኔ በዚህ ሰዓት የምትደውልኝ መካኒክ ነኝ? ኧረ እባክህ ገቢ ላስገባለህ ብዬ ስጠብቅ ጭራሽ ሌላ ወጪ ይዘህልኝ መጣህ። አይ እንትን ምን ላድርግ ልሎት ነው። ምን ላድርግ? አንተም መኪናውን ገደል ግቡ። አትደውልብኝ። ገደል ግቡ። ሄሎ ለቀና መኪና ያልደረሰች መኪና ደግሞ ሰጥተውኝ ገደል ግቡ መኪኔ ነኝ። እኔ እኮ ባልነዳት መኪናው ራሱ ገደል መግባት ነገር ምን አይነት ሰዎች ምን ላድርግ? የሆነ ቦታ ታየ ሲባል ስደርስ አላገኘውም። ብቻ ምንም ተጨባጭ ነገር ላገኝ አልቻልኩም። አለቃ እኔም መከታተል ጀምሯል። ሳይነቃብኝ አይቀርም። ብቻ ጥሩ ነገር እየተሰማኝ አይደለም። ማለት አይ እንደዛ እንኳን የሚያደርግ ሰው አይደለም። አለቃ በቃ መልሼ እደውልልሃለሁ። ቆይ ቆዘምከው መልቅኝ ልበልሽ ደግሞ ከምን ይውቃምክ? ባኪ ለራሴ ነው መኪና ተብላሽቶ ቢገራገቱ እና እዚህ ሰፈር ጋራጅ ምናምን ካለ ዳታሰሩ ምንም አገሽ ደህና ጋራጅ የለም። ለማንኛውም አሁን ፈታ
መኪናውን በኋላ ሄደን እናሰራዋለን። አሁን እንሂድ። እስኪ አንድ ልጅም በዛው ቁጥር ብሩን አስገባላለሁ ያልሽኝ እኮ እስካሁን አላስገባሽልኝም እንዴ? ለምንድን ነው? አስገባላለሁ። ምን ሩም አይተህ ነው አይደል? አሁን እንዴ ምን አገባሽ እንዴ? አንቺ ጉዳይሽ ሚስጥር ነው ምናምን ትኛለሽ። በቃ የኔ ሚስጥር ነው። ብሩን አስገቢልኝ እንዴ። ተረጋጋ። አስገባላለሁ እኮ አስገቢልኝ። እኔ ምንድን ነው አስገባላለሁ ብሎ ዝም ብሎ። ኧረ በእናትሽ ይኸው ደምሳሽ እየደወለ ነው። ኧረ አስገቢልኝ። እኔ ሰውዬ እሺ ምን ልበለው? ተረጋጋ በለው። አንቺ ደምሳሽን አታውቂም ሲጀምር። በቃ ብሩን አስገቢልኝ። እኔ ሰውዬ አንዴ መጨቃጨቅ ጀመረ አያቆምም። በቃ እኮ አስገባላለሁ። ቢልኛ ታዲያ እንዴ ምንድን ነው እኔ አረ ደምሳሽ ነው። ቀስ በል በቃ ይገባላል። ያው እንደው ምን ውስጥ ነው የገባሁት? በእናታችሁ እንዴ! አረ አንተ ሰውዬ ደግሞ ደምሳሽ እንዴ ሄሎ ደምሳሽ፣ ምንድነው ችግር አለ እንዴ? አረቁቡን አስገባ። ኧረ ተው፣ ኧረ አስገባ በቃ። እንዴ ምንድነው ችግር አለ እንዴ? ምንድነው አልቆየሁብህም? አልቆየሽም። እሺ ታካቢ ነበር ያለው። እዚህ አካባቢ ነዋሪ ነው ያለበትን ቦታ አጣርቼ እስክነግርሽ ድረስ ጠብቂ። በጣም አሪፍ። በቃ የት እንደሚያመሽ የት እንደሚሆን ወጫ ነው ብሎ አጣፈት ነገር ይችላል። አንተ ግን አሰጣጥ። እሺ አሁን ነው የገባው። አይዞህ አለ መጣው እዛው ጠብቀኝ። ይኸውልህ ተከታተለው። እሺ ወደ እንደሚሄድ ተከታተለው። መጣው በቃ አሁን ይኸው መጣው እየወጣሁ መጣው እና ተከታተለው። ያው እሺ መጣው። እሺ አገኘሁት። እኔ የምልሽ መኪና እያለ በመኪና መምጣት እንችላለን። ለምን በእግራችን እንደዚህ የምንሯሯጠው? አንዳንዴ ጠዋት በዚህ መንገድ ከሄድ ስትመለስ ደግሞ በሌላኛው መንገድ ትመለሳለህ። ትናንትና በመኪና ከሄድ ዛሬ ደግሞ በእግር ትሄዳለህ። ሁሌ በመኪና ስንሄድ እንጠረጠራለን። እጠረጠራለሁ። አንቺ እኔ ሹፌር ነኝ። ሌላ ነገር ውስጥ አታስገብኝ። አንተ ፈሪ ነህ? እኔ ፈሪ እጥለዋለሁ እንዴ? አኬን አታውቂውም። አሁን ታደርጋለህ መሰለኝ። ማንም ሰው ጉዳይ ቢጠይቅህ እንዳትናገር እሺ? ጸጥ በል። ስትፈልግ እጠራለሁ። ችግር የለም። ሂድ በቃ። የሆነ ክለብ ሲገባ አይቼዋለሁ። እውነት ነው? አዎ በሚገባ። እሺ እንደው በጣም እኮ ነው የምትገርም። እሺ እኔስ እንደው ሹፌር ነኝ፣ እንደው ወንድ ልጅ ነኝ። እንደው በአንድ ልብስም እንደው አንድ ወርም ልቆይ ይችላል። አንቺ ሴት ልጅ አይደለሽ? ተቀያይ ልብስ ሻመጪው ለኔ ቢያንስ አትነግሪኝም? ይዘን እንምጣ ምናምን አትይኝ ወይስ ይሄም አንዱ የሚሽኑ አንዱ አካል ነው? በቃ ነገር ምን ወሰንክ? እና ጋብቻ እኮ አይደለም እንዴ? ያምሻል እንዴ? በዛ ላይ ደግሞ መኪናው ተበላሽቷል። ሄጄ ሰውዬውን አግኝቼ አውርቼ ቢያንስ መኪናውን ማስረከብ አለብኝ። ቆይ እሺ ለምን ደውላት ነገሩ? ወይ ምን ብዬ ነው የምነግረው እንዴ? አንቺ ጤነኛ አይደለሽም እንዴ? እንዴ በአካል ሄጄ ፊት ለፊት ካላወራሁት በስተቀር መቼም ነው የማያምነኝ እንዴ?
ሰውየው ደግሞ እንደዚህ ቀላል ሰው አይደለም። በቃ መኪና እንደዚህ ይወጣው ተበላሸብኝ፣ የሆነ ነገር ተፈጠረ፣ መንገድ ላይ ሱዳኩ ብዙ ነገር ይፈጠራል። ተበላሸብኝ በለው ታዲያ አረብ እንደው በእናትህ እንደዚህ ቀላል አታርጊው በእናትሽ። እንዴ ጤነኛ አለች ምን ይበል? ሄሎ ቲጂ ወይ እንዴት ነሽ? ሰላም ነው? አንቺ በህይወት አለሽ ግን? አረ የምር ጠፍተሻል። መቼ? ዛሬ? አረ እችላለሁ እንዴ ሙጭ። አረ እችላለሁ የምር እችላለሁ። በቃ አንድ ሩም ያዥና ጠብቂኝ፣ መጥቼ ዘፍንልሻለሁ። እንደው የኮንሰርቱን ዘፈን አንቺ ላይ ነው ስቴፕ ባይ ስቴፕ ምን ለማመደው። ችግር የለውም አንቺ ሳዘፍኝ። እሺ ችግር የለውም የምር። እሺ ቻሽ መጣሁ። ኧረ እመጣለሁ። ይቅርታ። ኧረ በስመ አብ አንተ ቆይ አሁን ልሄድ ነው ምናምን ያልክ ቸኩለሃል ነበር እንዴ? ቆይ የሴት ነገር ሲሆን ግን አንተ አይሆንልህማ። ቆይ ስታወራ በህይወት አለሽ ምናምን የምትላት ምንድን ነው? አንተ ምንድን ነው ከሞት ጋር እስካሁን ፍርሃት አለቀቀህ ማለት ምንድን ነው ፈረው? ኧረ እባክሽ ይሄኔ ብቻ እያደፋፈርሽ ምናምን ብቻ እንዳይሆንሽ። ቆይ የምር ግን አብረን ልታጠና ምን አለበት ትንሽ ተንፈስ ብዬ በመጣ ወዳት። አይ ነው አይከብድም። እሷ ታፈቅረኛለች ከልቤ እኮ ነው። ቆይ እንዴት ነው የማታውቀውን ገላቅ ፈተኝተህ ለሊቱ ሲነጋልክ የሚችለው? እንግዲህ እስኪ ዛሬ አልጋ ላይ ሁኔታዋን አይቼ ወይ ላፈቅራትም ላላፈቅራትም ይችላል አላውቅም። እንግዲህ ቆይ ግን አሁን አንቺ እውነት ስለ ፍቅር የምታውቂው ነገር አለ? እንደው የማያውቁትን ገር ያፈቀሩትን ገር አቅፎ ምናምን የምትይው? ሳላፈቅር አልቀርም። አቀልጅ አንቺ አፈቀርሽ? አዎ የምርሽ ነው? ሰው ነው ማለት ከትራስሽ ውጪ ነው? አዎ ሰው ነው። ትንሽ አውሬነት ባህሪ ቢኖርበትም ሰው መሆኑ ከሚያመዝን ሰው ጋር ፍቅር ይዞኛል። እስኪ ንገሪኝ እንደ ስለሱ ስላፈቀርሽ ሰው ንገሪኝ። ማን ነው በእናትሽ? እሱ ልጅ ታካካሪ ተነግረሃል። አራራራራ አትንገሪኝ። አምሻ እንዴ ሞኝ ልጅ እንዴ በእናትሽ ስለማላውቀው ወንድ ቁጭ ላልኩት ሁሉ ንገሪኝ ነው። ምን አልከኝ? አይ ነው ይቅርብኝ። ስለማላውቀው ወንድ ከምነግሪ ለሊቱ ሙሉ እኔ የማላውቀውን ገላ ሂጅ ለሊቱ ሙሉ አቅፌ ልተኛ ነው ያልኩት። እሺ ለማንኛውም ደህና ደሪ፣ ወይ ደግሞ ልመጣም እችላለሁ። እሺ እንዳትተኝ። ስማ የት ነህ? ሰፈር ውስጥ ነህ? ከኋላ ማን ከተለኝ እንደሆነ አይተህ ቼክ አድርገህ ንገረኝ። አዎ ሴትም ሆነ ወንድ፣ አዎ ማንንም ማየት እንደሚከተል ቼክ አድርገህ ንገረኝ። እሺ እሺ እመቤቴ ነቅቶብናል። አንቺና እሱ ወደ ገዝታው ስትገቡ ሲያያችሁ ተደብቄ እያየሁት ነበረ። እውነትህን ነው እያየህ ነበር? አዎ። ኦኬ ይሄ ነገርማ የሆነ ነገር አለ። እንደምከታተለው አውቋል ማለት ነው። ወይኔ ሶሲ ተቀድመሻል። በቃ ሂድ፣ እደውልልሃለሁ። አመሰግናለሁ። እሺ አሳውቅ። ወይኔ ሶሲ እንደዚህማ አታደርገኝ። በሰላም ነው የፈለከኝ? ሰላም ነው ብራዘር። አንተ የጠየቅሽ ነበረ። ሰፈሩ እንዴ የምኖረው? አዎ እዚህ ሰፈር ነው። በተደጋጋሚ ከሆነች ጋር ስትንቀሳቀስ እያየሁ ነበርና ማን ናት? እሱ
አይ ማነው ሰው ነው አይቻለሁ እኮ ጋር ወክ ታረጉ ተሳቀሱ ያቺ እንትን ቤተሰብ ነች ማለት እህቴ ነች። ቤተሰብ ናት? አዎ። ከኔ የመጣችው? አይ ከክፍለ ሀገር ነው የመጣችው። እርግጠኛ ነኝ? አይ የሆነ ደስ ያለ ነገር አለና ብቻ በቅርቡ እንደምደርስበት እርግጠኛ ነኝ። ግን የሆነ ከጀርባው ምን ነገር እንደሌለ ምናምን እርግጠኛ ነኝ። ቴንክ ዩ። ለማንኛውም የሆነ አንዳንድ ማውራትና መፈለግ ጉዳይ ስላለ እስኪ የሆነ ጥያቄ ያልቻለሁ ልጠይቅሃለሁ፣ እደውልልሃለሁ። ማንኛውም ስልክህ የሆነ ቁጥር አግኝቻለሁ። ያንተ ነው? በቃ ቴንክ ዩ፣ እደውልልሃለሁ። እግዚአብሔር ሆይ ወዴት እየሄድኩ ነው ያለሁት? ምንድነው ይሄስ ነገር? ነገሮቹ ወዴት እየሄዱ ነው ያሉት? ምንድነው እየሰራሁ ያለሁት ነገር? ምን ያልገባኝም። ምን እያደረግኩ ነው ያለሁት? ምን አይነት ዓለም ውስጥ ነው ያለሁት? አምላኬ ሆይ ኃጢአት እንዳልሰራ የማይሆን ነገር ውስጥ እንዳልገባ አንተ ጠብቅ። ሄሎ፣ የት ደረስክ? አዎ እየጠበኩ ነው። ቡና ቤት ነው እየጠበኩ ነው። ና እሺ እሺ። እርግጠኛ ነህ ግን እዚህ ሰፈር ነው ያየኸው? አዎ እዚህ ሰፈር ነው። እዚህ ሰፈር አይወጣም። እዚህ አካባቢ ነበር አስቆሞ ያወራኝ። እሺ አሁን ፊቱን ብታይ ታውቀዋለህ? አዎ በደንብ ነው የማውቀው። እንደውም ያው አለፈ። አይሹ ያው ግን እርግጠኛ ነህ እሱ ነው? ተመሳስሎብህ እንዳይሆን። አይ ራሱ ነው። እስኪ ቆይ አንዴ የት እንደሚገባ የት ገባ? አሁን በዚህ ጋር አይደል እንደ የገባው? ቆይ ግን እርግጠኛ ነህ ሰውየው ራሱ ነው? ራሱ ነው። እሺ ተከትለን ነው አለ ብር ባንዴ የት ገባ? የት ተሰወረ? በእናትህ ተመሳስሎብህ ግን እንዳይሆን። ራሱ ነው እያልኩሽ። የት ተሰወረ? ቆይ ይኸውልሽ እኔ አሁን ማለት ነው በቃ አንቺም ነገሮችን ከጨረስሽ እኔም ልሂድ። እኔ ሰውዬው እየጨቀጨቀኝ ነው። ቆይ እንደኔ የመጣሁበትን ጉዳይ ሳልጨርስ የምሄደው አልተሳካማ። ከዚህ በላይ እሺ ምን እናድርግ? ቆይ እኔም እኮ ግራ አጋባችሁኝ እኮ። የግዴታ የመጣሁበት ጉዳይ መሳካት አለበት። እሱን ሳልሳካ መመለስ አልችልም።
እንዴ ሰው ቤት ዝም ብሎ ዘውሮ መግባት ልክ ነው ማለት ነው? እንዴት ነው መጣ ይችላል? እስካሁን እንኳን አንተ ነበር ስፈልግ ነበር። እሱ ነበር ስፈልግ ነበር። አሁን ሳስታወስከው ዳሮ እንዴ ትዝ አላለኝም? የመጀመሪያ ቀን ስንመጣ ላግዞ ይሆናል ያለ ዛሬ ነው የምታስታውሰው? በጣም ጥሩ። እሺ ለምንድን ነው የመጣው? እኔ ተቀጥሬ ነው የመጣው። ታውቃለህ ማለት እኔ ሹፌር ነኝ። እኔ ምን ያመጣብጣል? አንተ ምን ወንድ አይደል እንዴ? ለምን ነው የምትፈራው? ኧረ ሊተኩሱ ነው መሰለኝ። አባትህ እህት አለኝ ካለህ ጥለህ ወደ እናትህ እንዳትሄድ፣ አንቺም እንደዛው በመከፋፈል ነው ያመኑት። ወንድምሽም መስፍን አግብቶ ነው የሚኖረው። ትናንት ከአኬ ጋር ነው ያደራችሁት። ሁለታችሁም ባለትዳር መሆን አለባችሁ። አባታችሁ ሁለታችሁም አግብታችሁ ስትኖሩ እንዳይቸግራችሁ አስቀምጦ ነው የሞተው። አሁን የሚሰጣችሁ ጊዜው ነው። በየስማችሁ መውሰድ ትችላላችሁ። እና እስካሁን እየፈተንኳችሁ ነበር። እህትህ ናት፣ ወንድምሽ ነው። ተቃቀፉ። ከእንግዲህ በኋላ ተረዳዱ፣ ተጋገዙ፣ አርፋችሁ ትዳራችሁን ኑሩ። አንቺም ባልሽን ጠበቅ አድርገሽ ያዢ። በሉ ሶሲና መስፍን ቆይ እንዴት ነው ሊሆን ይችላል? ምንድነው? ቆይ ሹፌርሽ ሰክሮ ነው ወይስ ጠጥቶ ነው ወይስ ምንድነው? ባኪ እንደዚህ ነው የሚያደርገው። ግን ሲነዳ ምናምን ጎበዝ ነው። ታምንበታለሽ? በደንብ ይጋታ አተ ተነስ ተነስ። ማን ማለት 50 ሚሊዮን ሰማሁ። 50 ሚሊዮን ይሄ ታዲያ ጎበዝ ሹፌር ላይ ያልሽው? ኧረ 50 ሚሊዮን ነው። መኪና ግዙልኝ። ጆሮ ቤት ያለ አንተ ብቻ እህቴን ተንከባከብ። እሺ ጠባይ ኑር እንጂ አይደለም 50 ሚሊዮን ምንም ይደረግልኝ። እሺ አስተካክላለሁ። አንተ ግዴታ ቆይ ግን አንተ እንዴት ነው እስከ ዛሬ ድረስ አንተ ልኮ ነበር የምፈልገው? አንተ እውነት የእሱ ወንድም ነህ ማለት 50 ሚሊዮን አንተ ጋር ያለው? እኔ ቤተሰባችሁ አይደለሁ? እንደው የአባቴ ስም ይቅር ይጥፋ። ምን አደረገልኝ እስከዚህ እስከማይደርስ እኮ ምንም 50 ሚሊዮን እኔ በምንም አላውቀውም። እንዴ ይሄ ሰው ግን ወድጄዋለሁ፣ ደስ ብሎኛል። ኧረ እኔ ራስ ወድጃት እንዴ ወዳታለሁ። ስለዚህ በቃ እሺ እንሂድና እራት እንብላ። እሺ በእጄ ላይ ስበላው ሰውዬማ ወደ ይችላል። እሺ እንሂድ። በቃ የዚህ ቤት ቁጥ ነገር አለ። በቃ እሷን ብቻ ለኔ ተወልኝ፣ ችግር የለውም። ጭራሽ ይደውላል እንዴ? ምን አባቱ ፈልጎ ነው ደግሞ የደወለው? ሄሎ ደምሳሽዬ፣ ፒስ ነው? እንዴት ነህ? ሰላም ነው ወይ? ፒስ ነው ትለኛለህ እንዴ? አንጀት ይበዝ ስናየው ጠላ ቤት ለጠላ ቤት ይውልልሃለሁ። እድሜ ላንተ ገንዘቤንም አልሰጠኝ አልክ። ይኸው አረ ተው እንጂ ምንም ቢሆን እኮ አንተ የፈለገ ቦሴ ብትሆን የልብ ወዳጄ ነህ፣ የልብ ወዳጄ ነህ። የምሬን ነው የምልህ። ጭራሽ ጓደኛ ትለኛለህ እንዴ? አረ እባክህ ዛሬ ደግሞ ጓደኛ አረከኝ። አረ አሁንማ ባለ ሀብት ሆኜ 50 ሚሊዮን ያለኝ ነው የምልህ። ምን ሚሊዮን አተ መኪና ይሸጥከው እንዴ? ትሰማኛለህ? ይኸውልህ ቪትስን አስቀጥቅጬ እኔ ሴቻር ነው የምገዛልህ። ለማ ለኔ የኔ መኪና ምን ሆነች? የኔ መኪና አምጣልኝ። መኪናዬን ነው የምፈልገው። 50 ሚሊዮን ያለኝ ነው የምልህ። 50 ሚሊዮን ምን? እስኪ ድገመው። 50 ሚሊዮን አንተ እኔ እኮ አንተን አላምንም። እስኪ ምንድነው? ቆይ እስኪ አንዴ ቆይ 50 ሚሊዮን አንተ ልጅ ቆይ
ብሩ እጅ ላይ አለ? እጅ ላይ ነው ብሩ ወይስ ገና ለገና ሰው ተስፋ አድርገህ ነው? እጄ ላይ ነው ያለው 50 ሚሊዮን እጄ ላይ ነው ያለው። እኔ እኮ በለዚህ ደውለህ መኪናው ተበላሸ ስትለኝ መኪናው ተበላሸ የሚለውን ብቻ ነው የሰማው። ኧረ አውቃለሁ። እኔ እኮ ጧት ተነስቼ እንደው ይሄ ልጅ ምን ሆኖ ይሆን እያልኩ እያሰብኩ ነበር እኮ። ያው መኪና የለመደ ሰው መኪናው ተበላሽቶበት በእግሩ እንዴት ይሆናል ብዬ ስጨነቅ ነበረ። ይበላሽ ምን ንብረት ይበላሽ ችግር የለውም። እኔ የምልህ እና ብሩ አለ እጅ ላይ ነው? አይ በቃ ነገ እመጣለሁ ወደ አዲስ አበባ ነገ እመጣለሁ። ምንም ቢሆን እኮ ባንወለድም ያው ወንድሜ እኮ ነህ አንተ። እኔ እኮ የምናገርህ የምሰድብህ እኮ ገንዘብ እንድትይዝ ነገ ሰው እንድትሆን ለዛ ብዬ ነው የምናገርህ ወንድሜ እንጂ አንተ ወንድሜ እኮ ነህ። እሺ ደምሳሽ እሺ እና አሁን መቼ ነው የምትመጣው? የለውም እሺ ቻው ጠላ ከዛሬ በኋላ ነይ እስኪ አንደሽ ነይ አለቃ ከዚህ በኋላ የጠላ ታሪክ ምን አባቱ ታቤት ሰው ልጅ ግን በቃ ብር ሲኖር ሁሉም ነው የሚያሽቃብጠው። ቦስ ያሽቃብጣል፣ ደምሳሽ ያሽቃብጣል። ኧረ ደምሳሽ ደግሞ ደጋግሜ አትደውል። በቃ ልጅ የዛን ጊዜ ማለት ነው እየመጣን ፎቶን ብታሳይ ኖሮ ይሄን አልኩ አድለታል ነበር። እኔም ያኔ አውቄ በእጄ ላይ ሰባት ወርብኝ ነበር። እንኳንም ያንቀን መስፍን ወንድሜ መሆኑን አላወቅኩ። ለምንማ አንተ ወንድሜ መሆንክን ባውቅ ኖሮ አኪ ጋር በፍቅር አላብድም ነበር። እናማ ስንፈልግ የነበረው አንተን አልነበረም ማለት ነው። እና ማለት ነው እናማ ስንፈልግ የነበረው ችንጉብል ነበር ማለት ነው። ያኔ ጀለ ሰበብ ነው ይሆን እቺ መሰለኝ ያልሰጠው ነበር። እቺ መሰለኝ የሰጠው ሞቼ ቢሆንስ እሺ አሁን ይጋት ሆናላችሁ እዚህ ወይስ አዲስ አበባ ያላችሁ? የኔ ቆንጆ እንሄዳለን። ይኸውልህ ልብሳችን ራሱ እላያችን ላይ ታቱ ሆኗል። 50 ሚሊዮን ገብቷል። አሁን አዲስ አበባ ሄደን የራሴ መኪና ለደምሳሽ ቪቱን አስቀጥቅጬ ማለት ነው ሲኤችአር ነው የምገዛት። ሲኤችአር ታያለሽ